ለዛሬም የውበት ዋጋ ክፍል 5ን ይዤላችሁ መጥቻለሁ። ያላችሁት ቃና ሪካብ ዩቲዩብ ቻናል ላይ ነው። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረጋችሁን እንዳትረሱ። ባለፈው ክፍልም ፈርሃት መርየምን ለመጥለፍም ካደረገው ሙከራ በኋላ በዚህኛው ክፍልም እሱና ሰዎቹ መርየምን በግዴታም ጠልፈው ይወስዷታል። በሌላ በኩልም ኦክሽን ስለ ክህደትና ከዳተኛ መሞት እንዳለበትም ከቀድር ጋርም እያወራ ይገኛል። ከዚያም የገዛ ጠበቃውም ጠሪቅን የቀድርን ሚስጥርም ስላወቀም ይገለዋል። እዚያን ጊዜ ቀድር በመታጠቢያ ቤት ውስጥ ሆኖ ያየውን ትዕይንትም እያስታወሰ በጣም ደንግጦ ነበርም። ሲወጣም ላሊ ፊት ለፊትም ታገኘዋለች። ደህና እንደሆነም ስትጠይቀውም ሰላም እንደሆነም ይነግራታል። በቀጥልም አባቷም አብረው ወደ ክለቡ እንዲሄዱ እንደጠየቃቸውም ትነግረዋለች። ቀድርም ኦክሽን አንድ ነገር አውቆም የደበቀም ይመስሏል እንጂ በጥያቄውም ይገረማል። በቀድር ቤት ደግሞ ነሂርና ያሪን ለመብላትም ይነሳሉ። በዚያን ጊዜም ጀና መርየም ስለዘገየችባትም ስለተጨነቀችባት እንዲፈልጓትም ጠይቃቸዋለች። መንገድም ወጥተው ቢፈልጓትም ምንም ፍንጭም አያገኙም። በዚህ ጊዜ መርየም ከመኪና ውስጥ ከፍርሃት ጋር ነች። ቀድር ገንዘቡን እስካላመጣ ድረስ እንደማይለቃት ይነግራታል። በኋላም በጫካ ውስጥ ወደሚገኝ ቤትም ይወስዳታል። መርየም ለማምለጥም ስትሞክር ሰዎችም ይዟታል። የፈለገችውን ያለ ብትጮህና ለማምለጥ ብትሞክር እንደማትችል ነግረው ዝም ብላ እንድትቀመጥም ያዛታል። ከዚያም መርየም እያየችም ለቀድርም ይደውልለታል። መርየም እሱ ጋር እንደሆነችና እንድትመለስም ከፈለገ ቀድርም ያቃጠለውን ገንዘብ እንዲመልስም ይነግራል። ቀድር በንዴትም ስልኩን ዘግቶ ለሰሊም ሁሉንም ነገር ይነግረዋል። መርየምን ለማግኘትም ለመንቀሳቀስም ይወስናሉ። በዚያው ቅጽበት ነሂርና ያሪን መርየምን እየፈለጉ በመንገድ ላይ አንድ ሰው ይጠይቃሉ። ሰውየውም መርየም መኪና ፊት ለፊትም ካለ ሰው ጋር ቆማ እንደነበርና ከዚያም አብረው እንደሄዱም ይነግራቸዋል። በዚህ ጊዜ መርየም አደጋ ላይ እንዳለችና እንደታገተችም ይሰማቸዋል። ለቀድርም ሲደውሉለት ግን እንዳይጨነቁና ከሱም ሰው ጋር እንዳለች እሱ እንደሚያመጣት ነግሮም ያረጋጋቸዋል። ከዚያም ሁለቱ ወደ ጀናም ዘንድ ሄደው መርየም የት እንዳለች ስትጠይቃቸው ቀድር ጋር እንደሆነችና በቀኑ መጨረሻ እንደምትመለስ ነግረው ያረጋጓታል። በዚህ ጊዜም ኢንጂን ወደ ኦክሽን ተመልሶ በመርየም ላይ የደረሰውንም ይነግረዋል። ኢንጂንም ስለ መርየም ተጨንቆ መርየም እንድትመለስ ፈርሃትም የጠየቀውን ገንዘብ እንክፈል ይላል። ኢንጂን ግን ተቆጥቶ አይሆንም ይላል። ሁለቱም ሄደው መርየምን እንደሚፈልጉና አንድም ሳንቲም ሳይከፍሉም ፈርሃትንም ጆሮን ይዘው እንደሚቀጡትም ይናገራል። ከዚያም ሄደው እንዲፈልጉትም ያዛቸዋል። ወደ መርየም ስንመለስ ከፈርሃት ጋር ምግብ ቀርቦላትም እንድትበላም ሲጠይቃት እምቢ ትላለች። እንዳትታመም በሚልም እንድትበላም ሊያሳምናት ይሞክራል። ቀድርም እስኪመጣ ድረስ እንደማትበላና ቀድር እንደሚመጣና እንደማይቷትም እርግጠኛ መሆኗንም ትነግረዋለች። እዚህ ጋር ፈርሃት በንግግሯም እየሳቀ ያለችበት ቦታ ማንም ሊያገኘው የማይችል አስቸጋሪ ቦታ እንደሆነም ይነግራታል። እሷ ግን ለንግግሩም ትኩረትም ሳትሰጥ ቀድር እንደሚመጣም እርግጠኛ ሆናም ትጠብቃለች። ከዚያም ፈርሃት ተቆጥቶ መርየምን ይዞ ወደ ውስጥም ያስገባታል። በመልካም መግባባትም አይሆንልሽም ይላታል። እዚያውም ቅጽበትም ቀድርና ኢንጂን መርየምን ለማግኘት በየፈርሃት ቤቶች ሁሉ ቢፈልጉም ምንም ውጤት አላገኙም። የሁኔታም እስከ አንደኛው ቤትም እስኪደርሱም ድረስም ይቀጥላል። በድንገት በቤት ውስጥ የሚሰራው አትክልተኛም ይገባል። ሲያነጋግሩትና ሲጠይቁትም ስለ ፍርሃት ምንም እንደማያውቅ እሱም የዚህና የጫካው ቤት ውስጥ የሚገኘውን አትክልት የሚንከባከብ ተራ ሰራተኛ መሆኑንም ይነግራቸዋል። በዚህ ጊዜ በጫካው ውስጥ ያለውን ቤትም ፈርሃት መርየምን ያሳረፈበት ቤት መሆኑንም ይረዱና ወደዚያውም ይገሰግሳሉ። በሌላ በኩል በቀድር ቤትም ነሂርና ያሪን ተቀምጠው የሆነውን ነገርም ሲያወጡም ሲያወርዱ መርየም በእርግጥም እንደታገተችና ወንድማቸውም እየደበቃቸው መሆኑንም ያረጋግጣሉ። እነሱም እያወሩ ሳለ ጀነም ትሰማለች። የሆነውን ነገር በትክክልም እንዲነግሯትም መርየም የት እንዳለችም ጠይቃለች። እነሱም ያወቁትንም ይነግሯታል። ወንድማቸው ለጀነ ጤንነት ሲል ደብቆ መሆኑንም ይረዱታል። በዚህ ጊዜም ጀነ መርየም በእሷ ዘንድ ማደራም ስለነበረች በድንጋጤ ልቧን ያማታል። ልጆቿም ደግፈው ከኩሽናም ያወጣታል። ከዚያም ጀነ ለቀድር ደውላ መርየምን እንዲጠብቃትና እንዲመለሳትም ትነግረዋለች። መርየምንም ካልመለሳት ግን እሱ ልጇ እንዳልሆነና ዳግመኛም እንደማታውቀውም ትዝታለች። እንደገና ወደ ፈርሃትም ስንመለስ መርየምንም ባለጌነሽ በሚል ወንበር ላይ ያስራታል። በዚህ ጊዜም ከኔ ማምለጥ አትችይም ይላታል። ከዚያም ስለ ቀድር ሊያወራላት ይጀምራል። እሱና ቀድር ጓደኛሞችና በጣም የተቀራረቡ እንደነበሩ ነገር ግን ቀድር እንደከዳውም ይነግራታል። በመቀጠልም ቀድር እንደሚወዳትም ያለበለዚያ በእሷ ፋንታ እንደማይታሰርም ይነግራታል። በተጨማሪም ልጆች ያሉ ሁልጊዜም ወሬውም ስለ እሷ እንደነበረ ለልደት ቀኗም ስጦታም ይዞላት በተለይም ለእሷ ሲል ወደ ቤት መመለስ እንደማይወድናም ለእሷ ሲልም ከእሱ ጋር ለመውጣት ፈቃደኛ እንዳልነበረም ይነግራታል። መርየም በንግግሩም ትገረማለች፣ ደስም ይላታል።
ፈርሃትም ንግግሩን በመቀጠል በበዓላትም ጊዜ እንኳን እሱን ትቶም ከእሷና ከቤተሰቦቹ ጋርም እንደሚቀመጥም ይነግራታል። መሬም አንተ ለምን ከቤተሰቦች ጋር አትቀመጥም ነበር ብላ ትጠይቀዋለች። ፈርሃት በዚህ ጥያቄም ልቡ ይነካል። ቤተሰብ እንደሌለውም ይነግራታል። ከዚያም በመስኮትም አጠገብ ቆሞ በሐዘንና አይኖቹ በእንባ ተሞልተው እናቱ ገና ትንሽ እያለ እንደጣለችውም አባቱ ጨካኝ ሰው እንደነበርና 2 ወንዶች ልጆችም እንዲኖሩት ስለማይፈልግ አንዱን መስዋዕት ማድረግ እንደነበረበትም ይነግራታል። ምርጫውም በሱ ወይም በታናሽ ወንድሙ መካከል ነበረ። እንዳለመታደል ሆኖ ምርጫው በሱ ላይ ይወድቃል። ይህም እሱ ረባሽ ልጅ ስለነበረና የሚገባው እንደሆነም ያስባል። መሬም ግን የእሱም ጥፋት እንዳልሆነና እናቱ ትንሽ እያለ ልትተወው እንደማይገባም ትነግረዋለች። ይህ ንግግር ፍርሃትን የበለጠ ይነካዋል። ምክንያቱም ለቤተሰቦቹ ምክንያትም ሲፈልግ የነበረው ረባሽ ስለነበርኩ ነው የሚለው ብቻ ነበርም። የመሬም ንግግርም በጣም ስለሚነካው ያለቅሳል። ከዚያም ሊተዋትም ይወስናልና ይወጣል። በዚህ ቅጽበትም ቀድርና ሰዎቹም ቦታው ላይ ደርሰውም ይገባሉ። መሬምን ብቻዋንም ያገኛታል። ቀድር በመገረም ስለ ፈርሃት ይጠይቃል። መሬምም ፈርሃትም ትቷት እንደሄደና ቀድር መጥቶ ይወስድሻል እንዳላትም ትነግረዋለች። ከዚያም ቀድር ወደ ኦክሽን ቤትም ይወስዳታል። ኦክሽንም ስለ መሬም ምን እንደተፈጠረም ይጠይቃል። መሬም ሁሉንም ነገር ትነግረዋለች። ፍርሃትም እንደጠለፋትና በኋላም በእጁ ላይም ሹካ እንደወጋችውም ትገልጻለች። በዚህ ድርጊትም ይደሰትና በእውነትም ጀግና መሆኗን ይነግራታል። መሬም ንግግሯን በመቀጠል ፍርሃትም ሊተዋት የቻለው ስለ ቤተሰቡም ባነሳችለት ጊዜ በመነካቱም እንደሆነ እሱ ቤተሰብ እንደሌለውና እናቱ ገናም ትንሽ እያለ ማሳደጊያ ቤትም ጥላው እንደሄደችም ትነግረዋለች። ኦክሽንም ለፍርሃትም ስሜታዊ ቦታውን እንደነካችውና ስሜቱንም እንዳወጣችበትም ይነግራታል። በመቀጠልም ኢንጂን ለአንቺ በጣም ተጨንቆ ነበርም በማለትም የውስጥ ለውስጥ ወሬም ይወራራሉ። መሬምም ወደ ኦክሽን ተመልክታ ታመሰግናለች። ኦክሽንም ነገ አራቱም በጀልባውን ወጥተው አብረው እንዲዝናኑ በዚያውም የበለጠ እንዲተዋወቁና መሬም ስለ ኢስታንቡል የበለጠ እንድታውቅም ይነግራታል። ትዕዛዙም ከኦክሽን ስለመጣ አራቱም ተቃውሞ ቢኖራቸውም እንኳን መቃወም አልቻሉም። ቀድርና መሬም ወደ ቤትም እየተመለሱ ሳለ ቀድርም ከነዚህ ሰዎችና ከዚህ ዓለም እንድትርቅ እነዚህ ሰዎች ቅን እንዳልሆኑና ጥንቃቄ እንድታደርግም ይነግራታል። እሷም ይህንን ብታውቅ ኖሮ የኦክሽንን ጥያቄ ውድቅ እንደምታደርገውም ትነግረዋለች። እሱ ግን የኦክሽንን ጥያቄ ውድቅ ማድረግ እንደማይቻልና ለዚህም ነገር የግድም እንደሚወጡም ይነግራታል። ነገር ግን እሷ ንጹሕ ስለሆነችና የነሱ ልብ ደግሞ የጠቆረ ስለሆነም ከነሱ እንድትርቅም ይመክራታል። መሬምም ምክሩንም ትቀበላለች። ቤት እንደደረሱ ያሪም ወደ መሬም ሮጣም ትጠመጠምባታለች። በመቀጠልም ጀነም ስለተጨነቀችባት ቁጣዋን በሷ ላይም ትወጣለች። መሬም ግን በጀነቀፍ በጣም ትደሰታለች። ለመጀመሪያ ጊዜም የጀነን ርኅራኄ ተሰምቷትም ትነካለች። በሌላ በኩል አሊ ከኦክሽን ጋር ትቀመጣለች። ኦክሽንም እቅዱን ይነግራታል። መሬምን ወደ ኢንጂን ለማቅረብ የሞከረ እንደሆነ ምክንያቱም ኢንጂንን የምትለውጠውና ወንድ የምታደርገውም እሷ እንደሆነች ስለሚያምን ነው። ላሊ ግን መሬም የገጠር ልጅ መሆኗንና ለኢንጂን እንደማትመጥን ምክንያቱም አስተሳሰቧም ከእሱ የተለየ መሆኑን በመግለጽ ትቃወመዋለች። አባቷ ግን ኢንጂንም ወንድ የምታደርገው መሬም ብቻ እንደሆነች ይነግራታል። ላሊም የአባቷ ውሳኔ የማይለወጥ መሆኑን ስለምታውቅም ከዚህ በላይ ማውራት አትችልም። በማግስቱም ጠዋት መሬም ተነስታ ለመውጣትም ትዘጋጃለች። በዚህ ጊዜ ጀነት አቆማትና የተቀባቸውን ሜካፕ እንድታጠፋም ትጠይቃለች። ከዚያም ከቀድር ጋር ወደ ጀልባው ይሄዳሉ። ከዚያም እንደደረሱም ኦክሽን መሬምን ለኢንጂን አደራ ይሰጧል። አንድ ነገር ቢደርስባትም እሱን እንደሚቀጣውም ይነግረዋል። ቀድር በመሬም ላይ ይቀናል። ለኦክሽን እኔ እዚህ ያለው እጠብቃታለሁ ይለዋል። ኦክሽን ግን ቀድርም ከእጮኛው ጋር ብቻ እንዲያተኩርም ይነግራል። ቀድርም የኦክሽንን ዓላማ ይረዳል። ይህን ሁሉ የሚያደርገው መሬምንና ኢንጂን ለማፋቀር መሆኑንም ይገነዘባል። እሷ ንጹሕ ስለሆነችም ከእነዚህ መሰል ሰዎች ጋር እንድትኖር እንደማይፈቅድም በልቡ ይምላል። በሌላ በኩልም ጀነ ዶክተሩም የጻፈላትን መድኃኒትም ትፈልጋለች። ነገር ግን ዶክተሩ መድኃኒት እንዳልጻፈላትም ስታውቅ ወዲያውኑም ትገረማለች። ነሄድም ለጀነ ወደ ሆስፒታል ሄዳ ዶክተሩ መድኃኒት እንዲጽፍላት ማድረግ እንደምትችልም ትነግራታለች። ከዚያም በፍጥነትም ለብሳም ትወጣና ለአቲሽ ደውላ ልታገኘው እንደምትፈልግም ትነግረዋለች። እሱም ወደ ሚስጥራዊ ቦታም እንድትመጣና የመድኃኒት ማዘዣውን ጉዳይ እንደሚጨርስላትም ይነግራታል። በእርግጥም ወደዚያ ትሄዳለች። መሬም ደግሞ ከኢንጂን ጋር በጣም ተላምዳለች። ዓለምን ለመጀመሪያ ጊዜ እንደሚያይ ሰው በዙሪያ ባሉ ሁኔታዎችም ደስተኛ ሆናለች። ቀድር ደግሞ አይኑ በሷ ላይ ነው። በጣም ተጨንቆላታል። በዚያውም እየቀና ነው። ላሊ በዚህም የቀድር ሁኔታ በጣም ትናዳለች። እሱ ግን መሬም ምንም የማታውቅ ንጹህ ስለሆነችም ስለ እሷ እንደሚሰጋም ይነግራታል። ወደ ነሄድ ስንመለስ አቲሽ ዘንድ ትደርሳለች። እሱም ሻይ ለማፍላት ወደ ውስጥ ሲገባ እሷም የእናቱን ጉትቻ በመሳሪያዎቹ መካከልም ትጥላለች። ከዚያም አቲሽን ሊያወራትም ይወጣል። ሁለቱም ተቀምጠው ቡና እየጠጡም ስለራሳቸውና ስለ ቤተሰቦቻቸው ማውራትም ይጀምራሉ። አቲሽም አባቱ ገና ትንሽ እያለም እንደሞተም ይነግራታል። ይህ ጉዳይ በጣም ስለሚነካው የትንፋሽ እጥረትም ይዟል። በተንፈስም ይሳናል።
አስም ምርጫውንም ያወጣል። ነይርም ትጨነቅና ታረጋጓለች፣ እጁንም ትይዘዋለች። እሱም በእርግጥም አጋጣሚውን በመጠቀም እጇን በመያዙም ደስ ይሏል። በዚህ ጊዜም እህቷ በፍጥነትም እንድትመጣ የሚገልጽ መልእክትም ትልክላታለች። ነይርም እናትሽንም ትታም ትሄዳለች። ወደ ቀድርና መሬም ስንመለስ አብረው ለመብላትም ተቀምጧል። እንጂ መሬም የራሷ ማንነት ሊኖራት እንደሚገባ ውሳኔዎቿን ከራሷ አይምሮ ማውጣት እንዳለባትና እንዳሁኑ ሰዎች እንዲቆጣጠሯት መፍቀድ እንደሌለባትም ይነግራታል። ቀድር ጣልቃ በመግባትም መሬም በጣም ደግ እንደሆነችና እነሱ ሊመክሯት እንደሚገባም ያለበለዚያ ግን እንደምትጠፋም ይናገራል። መቀጠልም መሬም ጀነም ስላዘቻት ነገ ወደ መንደሯ እንደምትመለስም ትነግራቸዋለች። እንጂን ይናደድና የተባለችውን ሁሉ ማድረግ እንደሌለባትም ኢስታንቡልንም እስከወደደቻት ድረስ እዚያ መቆየት እንደምትችልና እሷም ሕፃን እንዳልሆነችም ይነግራታል። ቀድር ይቆጣል። ላሌም በእሱ መቆጣትም ትገረማለች፣ ትናደዳለችም። በዚህም ቀድርም አስተናጋጁን ጠርቶ ማንም ለምግቡ ግድም ስለሌለው ምግቡን እንዲያነሳውም ይጠይቋል። ከዚያም ኢንጂንን ተነስቶ መሬምንም ይዟት ይሄዳል። ቀድርም መሬምንም ጀልባ መንዳት እንደሚያስተምራትም ይጠይቃታል። መሬምም በጣም ደስተኛም ትሆናለች። ወደ ነይር ስንመለስ ቤት እንደደረሰች ጀነም በጥፊ ትቀበላታለች። ነይር ሁሉንም ነገርም ከያሬን እንደሰማችም ትረዳለች። ምክንያቱም በያሬን ክፍል ውስጥ ውድ ልብሶችን አግኝታለች። ነይር ከመጀመሪያው ጥፊ በኋላ ሁሉንም ነገርም ትናገራለች። ነገር ግን ዝም አትልም። ይልቁንም እናቷም ትገዳደራለች። በዚህ ድህነት ውስጥ እንድኖር ነው የምትፈልጊው? እንደ አንቺ ከገበያ የተገዙ ልብሶችን ለብስና የምግብ ሽታ እንዲሸተኝ ነው የምትፈልጊው? ይህ ለእኔ አይመጥነኝም። እኔም ቤትም መሆን ነው የምፈልገው ትላለች። ጀና በድጋሚ በጥፊም ትመታታለች። አሁኑንም ወደ መንደሩ እንደሚመለሱም ትነግራቸዋለች። እሷና ያሬን አሁኑኑ ሻንጣቸውን እንዲያዘጋጁም ታዛለች። ከዚያም ለሳር እናት ደውላም እሷን ሴትና ወንድ ልጇን ዛሬ ለራት እንደጋበዘቻቸውም ትነግራቸዋለች። የሳር እናትም አንቺ ታመሻል፣ እኔ ነኝ ለምሳ ልጋብዛቸው የሚገባኝ ብላ ብትገረምም ጀነ ግን በሀሳቧም ትጸናለች። በኦክሽን ቤት ደግሞ አንዳንድ የበረጅታዎችን እያጸዳች ሳለ ኦክሽን ስለ ክህደትም ሲያወራም ትሰማዋለች። በዙሪያውም ያሉትን ሰዎች ሁሉ የሚመለከት ጠቃሚ ሰነድ በእጁ እንዳለም ይነግራል። በዚህ ጊዜ ወሬውም ስለ እሷና ስለ ፍርሃት እንደሆነ ተሰምቷት በጣም ትፈራለች። ወደታች ወርዳ ለፍርሃትም ደውላም ትጮበታለች። ፍርሃትም ኦክሽን በእሷ ላይ ትልቅ እምነት እንዳለው በመንገርም ሊያረጋጋትም ይሞክራል። እሷ ግን ኦክሽን ለምንም ነገር ግድ እንደሌለና ዳግመኛ እንደማታወራው ነግራም ስልኩንም ትዘጋለች። ከእሷ ጋርም ያለውን የፍርሃት ነገር ሁሉ ለማጥፋትም ትወስናለች። ጭና ልጆቿን በእርግጥም ወደ መንደሩም ይመለሳሉ። የሳር እናት ሳርና የሳር ወንድም አብሯቸው ለመመገብም ይመጣሉ። በዚያን ጊዜም ጀነም አስማትን ነይርንም ትወዳታለህ ብላ ትጠይቀዋለች። አስማትም በጥያቄዋም ይገረማል። ወጥመድም የተዘጋጀለትም ይመስላል። ጀና ግን ከወደዳት እንደምትድርለትም ትነግረዋለች። እሱም እንደ ማንኛውም እብድ አፍቃሪ በእውነት እንደሚወዳትም ይናገራል። ነይርም ያየችው በዓይኖቿ ብታስጠነቅቀውም እሱ ግን እንደሚወዳት ደጋግሞ ይናገራል። ጀነም የሳርን እናትም ተመልክታ የአንቺን ድርሻ ተወጪና ነይርን ለይስማም ጠይቂም ትላታለች። የሳር እናትም ነይርን ለይስማም ጠይቃለች። ጀናም ተስማማለች። ይስማት በደስታም ይጨዋል። ነይር ግን የሷ ፍቃድ መጠየቅ እንዳለበት በመግለጽም ትጮባቸዋለች። እንደማትስማማም ትናገራለች። የሳር እናት ሙሽራም ካልተስማማች ጋብቻው እንደማይሆን ብትናገርም ጀና ግን በጊዜ ሂደት እንደሚዋደዱም ትነግራታለች። በቀጠልም ይስማት ተነስቶም የጀናን እጅ ይስማል። ጀናም ልጇም የይስማን እጅ እንድትስም ጠይቃለች። ነይር ግን ተቆጣም ትታቸውም ወደ ክፍሏም ትወጣለች። ጀነ ተከትላት ትወጣና አሁኑንም ካልተመለሰች ሁሉንም ነገር ለቀድር እንደምትነግርም ትስታለች። ወንድሟ ወንድ ልጅ እንደምታገኝ ካወቀ እንደሚቀጣው ስለምታውቅ ነይር ወርዳ የአማቷን እጅም ትስማለች። በቀኑ መጨረሻ መርየምና ቀድርም ይመጣሉ። ነይር ባለመኖሯም ይገረማሉ። ስጠይቁም ጀናም ዛሬ ነይር ለይስማ መታጨቷንና ነገ ደግሞ ይፋዊም ጋብቻ እንደሚሆንም ትነግራቸዋለች። ቀድርም ይገረማል። ነይር እንዴትም ተስማማች? እኔ ይስማትን እንደምትወደው ማስተውዬ አላውቅም ይላል። እህቱን ጠርቶ ስጠይቃት በእርግጥም መስማማቷንም ትነግረዋለች። ከዚያም ወደ ክፍሏም ትመለሳለች። ያሬን ልታረጋጋትም ትከተላታለች። መሪም ልታናገራቸውም ትገባለች። ነገር ግን ነይር በእሷ ላይም ትጫዋለች። እዚህ የወለው ምክንያቷም እሷ እንደሆነች ኩሽና ውስጥም የስትሮበሪ ጭማቂ ባታፈስባትና ልብሷ ባይበላሽ ኖሮም ጀነ ምንም እንደማታውቅና በይስማት ላይም እንደማትጫናትም ትነግራታለች። መሪም በዚህ በጣም ታዝናለች። ወደ ክፍሏም ገብታ ቀድርን እህትህ በእርግጥ ለይስማ መስማማቷንም ትጠይቃለህ? ምክንያቱም የተከፋች ትመስላለች ትለዋለች። እሱ ግን በኋላ እናገራታለሁ ይላል። መቆጣቱም ይታይበታል። መሪም ለምን እንደዚህም ትናገረኛለህ? ለምን ስትቆጣለህ? ትላለች። ቀድርም ባልተገባ አነጋገርም የእንጂን ንግግርና አነካኩ ደስ እንዳላትም ይነግራታል። መሪም ልትወድቅም ስለነበረም እሱ እንደቀረባት ልታስረዳውም ትሞክራለች። ቀድር ግን ከእሱ በስተቀር ማንም ወንድ ሊቀርባትም ሆነ ሊነካት እንደማይገባም ይነግራታል። ከዚያም ቀድር የማይረባ ንግግር ማውራት ይጀምራል። መሪምም ተቆጥታ በጥፊም ትመታዋለች።
በሽታውም ትወጣና ኩሽና ውስጥ ሆናም ታለቅሳለች። ይቅርታውንም አትቀበልም። እሱም በዚያን ጊዜም ከቤት ወጥቶም ለሰሊም ይነግረዋል። ሰሊምም ቀድርም እንደተሳሳተም ይነግረዋል። ወደ ክፍሉም ሲመለስ መሬም መሬት ላይ ተኝታም ያገኛታል። አንስቶም አልጋ ላይ ያስተኛታል። በማግስቱም ጠዋት መሬም ስትነቃም አልጋ ላይ መሆኗንም ስታውቅም ስለተጨነቀላትም ደስ ይላታል። ቀን ሙሉም ቀድር መሬምን ሊያነጋግራትና ይቅርታ ሊጠይቃት ሞክርም፣ እሷ ግን ልትታረቀውም አትፈልግም። መቀጠልም የጋብቻ ዝግጅትም ይጀምራሉ። ሁሉም በደስታም ተሰብስበውም ስለ ነሂር ደግሞ ስለ መጥፋትም ታስባለች። ጀነ መሬም ከቅድር ዘንድ ምግብ እንድታመጣም ትልካለች። ቅድር መሬምን ለመታረቅ ሲልም ከቆመም አንድ ሕፃን ጋር ደስ የሚል ድርጊትም ያሳያል። ሕፃኑ ቀደም ብሎም ስጦታ ወስዶ ቢሆንም በድጋሚ ስጦታና ገንዘብ ይሰጠዋል። መሬም ቅድርን ለሕፃናትም ሮሮ በመሆኑ ደስ ይላትና ልትታረቀውም ትወስናለች። ይህ ሁኔታ ደጅ ላይ የምትባል የሌላ ድራማ ገጸ ባህሪንም ያስታውሰኛል። ለማንኛውም ወደ ዋናው ወሬ እንመለስ። እዚያን ጊዜም ቀድርም ከሰዎች አንዱ መጥቶ የሚፈልገው ሰው እንዳለም ይነግረዋል። ቀድርም ሲወጣም ገዥውን ፊት ለፊት ያገኘዋል። ገዥም ጠበቃ ጠሪቅም እንደተገደለና እሱ የመጨረሻ ያነጋገረው ሰው እንደሆነም ይነግረዋል። ቀድር ሁልጊዜ እንደሚያወሩና እሱ ምንም እንዳላደረገም ይናገራል። ገዢው ግን እዚህ የመጣው ሊያስጠነቅቀው ብቻ እንደሆነና ቢተባበራቸውና ኦክሽንን ቢያጠፋም ለራሱም የተሻለ እንደሆነም ይነግረዋል። በዚህ ቅጽበት ላሊ መኪናዋን ይዛ ወደ መንደሩም እየመጣች ነው። ይህንን የምታደርገው የጥሎሹን ወሬ ሰምታ ራሷን በቀድር ቤተሰቦችም ዘንድ ለማስተዋወቅ ነው። ወደ ጋብቻው ድግስ ስንመለስም የስማተ ጋብቻው በፍጥነትም እንዲያልቅም ቸኩሏል። ጀነም እስክትሰለች ድረስም ስለ ነሂር ይጠይቃል። ጀነም ሄዶ እንዲያመጣትም ትነግረዋለች። ያሬንም ትከተለዋለች። ይስማ በከፍተኛ ስሜት በሩንም እያንኳኳ ነሂር እንድትወጣና ኩራት እንድታቆም ይጠይቃል። ነገር ግን ምንም ድምፅ ስላልሰማም ይጨነቃል። ያሬን በሩን ከፍታ ምን እንድታይም ይነግራታል። ያሬን በሩንም ስትከፍት ግን ነሂርም በክፍል ውስጥ የለችም። በዚያችም ቅጽበት ነሂርም አምልጣ ነበር። በላሊ መኪና አጠገብም ታልፋለች። ላሊ ሁሉም ተሰብስበው ወዳሉበት ቦታም ትገባለች። ለነሂር ያመጣችውን ስጦታም በፊታቸውም ታስቀምጣለች። ጀነም ስለ ቀድርም ስትጠይቃትም ጀነም ቀድርም ስራ እንዳለበትም ትነግራታለች። በመቀጠልም ጀነ ወደ መሬም ዞር ብላም ስለ ባሏም እንድታጣራም ጠይቃለች። ላሊ በንግግሩም ትገረማለች። ባሏ ማን ነው ስትልም ጠይቃለች። ጀነም ቀድርም የመሬም ባል ነው እንጂ ሌላ ማን አለ ትላለች። ይችን አረፍተ ነገር የምትናገረው ቀድር በገባበትም ቅጽበት ነበርም። ቀድር በራሱ ላይ የበረዶ ውሃም የፈሰሰበትም ያህል ይሰማል። በዚህ መከራ ውስጥ ምን እንደሚያደርግም ግራ ይገባል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?